ያ ምንድነው እንግዲህ አሁን እኚህ ትልቅ ሴት ናቸው። እርግጠኛ ነኝ እኔም በግማሽ ይበልጡኛል። እርግጠኛ ነኝ በዚህ እድሜያቸው ቆርበው ንስሐ መግባት ሲኖርባቸው፣ ንስሐ ገብተው መቁረብ ሲኖርባቸው፣ እግዚአብሔርን ማገልገል ሲኖርባቸው የጣዖት አገልጋይ የጣዖት ባሪያ ሆነው ቁጭ ብለዋል ማለት ነው። አሁን እኔ የማዝነው በነገራችን ላይ አሁን እንደዚህ አይነት ሴቶች፣ እንደዚህ አይነት እህቶች፣ ወንድሞች፣ እንደዚህ አይነት አባቶች የሚወልዷቸው ልጆች በምን አይነት ስነ ምግባር ነው ሃይማኖታቸውን በሃይማኖት አንጸው የሚያሳድጓቸው? ጥያቄ ውስጥ ክተቱ። በምን አይነት መንገድ ነው አምላካቸውን የሚያስከብሩ የሚሆኑ ልጆችን የሚወልዱት? ጥያቄ ውስጥ ክተቱ። የማንም የአህዛቦች የማያምኑ ሰዎች ዳይፐር እንደነዚህ አይነት ሰዎች ናቸው። በተለይ ሶሻል ሚዲያውን የተቆጣጠሩት አብዛኛዎቹ ኦርቶዶክሳውያን ማለት ይቻላል ለሃይማኖታቸው ግድ የሌላቸው አምላካቸውን የሚያሰድቡ አብዛኞቹ እንደዚህ እየተስተዋሉ ነው። አንደኛ ሃይማኖትሽን ታሰድቢያለሽ። በነገራችን ላይ እንደዚህ ስላደረጋችሁ እነዛ አማኞች ያቆለጳጳሳችኋቸውና ያደናነቃችኋቸው አማኞች ጣዖታቸውን አምላካቸውን ያመሰገናችሁላቸው አካላት እንደዚህ ስላደረጋቸው እናንተን አይወዷችሁም፣ ይልቁንም ይንቋቸዋል። ምን አይነት አሳዳጊ ባለጌ ቤተሰብ ነው ያሳደጋቸው? ሃይማኖታቸውን እንኳን ማክበር የማይችሉ ምን አይነት ስዳደጎች ናቸው? ምን አይነት ቤተሰብ ነው ያሳደጋችኋቸው ተብለው አንደኛ እናትሽን ታሰድቢያለሽ፣ አባትሽን ታሰድቢያለሽ። ሁለተኛ የእሷ አምላክ ተራ አምላክ እኮ ነው ሊመለክ የማይገባው ነው በሚል አምላክሽን ታሰድቢያለሽ። እንደዚህ አይነት ቆሻሻና ወራዳ ሰዎች ማለት ነው። ሶሪ ቱ ሴይ ዚስ። ቤተሰብሽን ታሰድቢያለሽ፣ ራሽን ታስንቂያለሽ፣ አምላክሽን ታሰድቢያለሽ። እንደዚህ አይነት እህቶች ወንድሞች ስፔሻሊ ረመዳን በመጣ ቁጥር የእናንተ ጾም እኮ ትዝ አይላችሁ። የእናንተ ጾም መቼ ስንት ሰዓት ተጀምሮ ስንት ሰዓት እንኳን እንደሚያልቅ እንኳን አያውቁ። የንስሐ መዝሙር የማይሰሙ ሰዎች እንዳለ ቪዲዮአቸውን ገብታችሁ ብታያቸው ነሽዳና መንዙማ ነው። የንስሐ መዝሙር አንድ ሰምታ አታውቅም። ይሄንን ጾም ከገባ ማለት ነው። እኔ ይሄንን ወታችሁ የማታወግዙ አባቶች፣ የማትናገሩ አባቶች ልጆቻችሁ ምን ላይ እንዳሉ ተመልከቷቸው። አይ ልክ አይደላችሁም፣ ለጣዖት ምስጋና ልትሰጡ አይገባም፣ እግዚአብሔርን ባወደሰ አፋችሁ፣ ስለ ክርስቶስ በዘመረ አፋችሁ፣ የክርስቶስን ስጋና ደም በወሰደ አንደበታችሁ ለጣዖት ልትዘምሩ አይገባም ብላችሁ ወታችሁ አባቶች ለምን አትናገሩ? ኦኬ አባቶች ይኖራቸዋል ብለህ ነው? እነኚህ አይኖራቸውም እኮ አስቸጋሪ ነው። አስቸጋሪ ነው። ያ ምንድነው እሱ ቁጥር አያድነንም። እኛ ብዙ ጊዜ ላይ ሃይማኖታችን ቁጥር ላይ ማተር ስለማያደርግ ጥራት እንደዚህ አይነቶቹ ኮተቶች ቢወጡ በጣም አሪፍ ነበረ። ምንድነው ክርስቶስ የሚላቸዋል ወይን አገቡም ወይን አታስገቡም፣ መጥፎ ጋሬጣ ይሆናሉ። ሰዎች ለድነት እንዳይመጡ ወደ ድነት እንዳይመጡ እንቅፋት ይሆናሉ። እንደዚህ አይነቶቹ አስቸጋሪ ነው። ቢሄዱ በጣም ደስ ይለን ነበር። እኛ ጥርግ ብለው ቢሄዱ ቤቱን ቢለቁ ልክ ክርስቶስ ጅራፍ አንስቶ ቤተ መቅደስ ገርፎ እንዳስወጣቸው በቃ ጅራፍ አንስቶ ገርፎ ማስወጣት። አንዳንዴ እንደዚህ አይነቶቹ ሆዳሞች ምንድነው ቆማጣ ካላልከው አብረሬ ልፈትፈት ይላል የሚባል ነገር አለ እና አስቸጋሪ ነው። ቀጥል ክርስቲያን። ልድገማችሁና እንቀጥላለን። ኦኬ ማህተብ ታስሯል። ማህተቧን ታስራለች። ምን ይላል? ፍቅራቸው ግን እንዴት ቻላችሁት? ምድር አስጠላችኝ እኮ። የመሐመድ ፍቅር ነው እንደዚህ ምድርን እንድጠላ ያደረጋት። ታዲያ ለምን አትሞትም? ከሰባ ሻዳዛ ለምን አትሞትም? ታዲያ ከሰባ አንዱ ትሆናለች። እንትን እኮ ነው። አብዛኞቹ እነኚህ ሴሰኛ የሆኑ አስቸጋሪ ነው። መንፈሱ ይጠናወታቸዋል።
ተቃራኒ እምነት ጋር ካለው በጣም የሚወሰወሱ ሰዎች አብዛኛውን ጊዜ ሴሰኛ የሆኑ ናቸው። አጋንንት የተጠናወታቸው ናቸው። ይሄ ኦቢየስ ነው እና ኦብሰስድ ይሆናሉ በሌላ ሃይማኖቶች ላይ። አጋንንት ሲጫወትብህ እንደዚህ ነው። ባይዘ ብዙዎችን አይቻቸዋለሁ። እንደዛ ነው። አጋንንት ፕሮሰስ ያደርጋቸው ሲቆጣጠራቸው በእንደዚህ አይነት የሚሳቡትም የሚሉትም አትራክተር የሚሆኑት በእንደዚህ አይነት ነገር ነው። ከዛ እነሱ የሚታያቸው ምንድነው? ያንን ማድረጋቸውን ብቻና ጭብጨባ ላይ ያንን ድጋፍ ማግኘታቸውን ነው ከዛ በኋላ የሚያስቡት። አስቸጋሪ ነው። ማዝነው እኔ እነኛውን ነገር እሁድ ደግሞ ቤተክርስቲያን ይሄዳሉ። እሁድ ከነሱ በላይ ደግሞ አስቀዳሽ የለም። ነጠላ ለብሰው ንግስ ሌታቸዋለ። ከምንም በላይ የሚገርመው እነኚህ ንስሐ አባት ካላቸው ነው ምስቀው። ባይዘ ከክርስትና ቀጥታ ወጥተዋል። ፐርሰናሊ ብጠይቁኝ ወጥተዋል። በቄደር መመለስ አለባቸው እንጂ ክርስቲያን አይደሉም። እኔ ባለኝ መረዳት ባለኝ አስተምሮ በተማርኩት በማቀው በቄደር እስካልተመለሱ ድረስ ከክርስትና ወጥተዋል። አሁን ያሳያቸው ሁለቱም ወጥተዋል፣ ከክርስትና ወጥተዋል። ማስወጣ ኃጢአቶች ይኖሩ ይችላሉ። ሁላችንም ድክመት ይኖርብናል። ኃጢአት ልንሰራ እንችላለን፣ ልንወርቅ እንችላለን። በኃጢአት ውስጥ ስትራግል ልናደርግ እንችላለን። እኔ ከእናንተ የተሻለ ብዙ ኃጢአት ልሰራ እችላለሁ፣ በብዛት ማለት ነው። የተሻለ ያልኩት በንስሐ ይታጠባል ኃጢአት። በፈጣሪ ላይ ተደረብክ ግን ቀጥታ ትወጣለህ። ቀጥታ ነው ወጣው። ምንም ማመቻቸት የለም። ልሰርቅ፣ ልዋሽ፣ ልቀጥፍ ትችላለህ። በንስሐ ልትመለስ ትችላለህ። ልትደባደብ፣ ልሰክር፣ ልዘሙት ትችላለህ። በንስሐ ትመለሳለህ። በፈጣሪ ላይ ካመነዘርክ፣ በፈጣሪ ላይ ከደረብክ ግን ቀጥታ ነው ወጣው። እንዲህ ቅንጣት እንዲህ የለም። ቀጥታ ትወጣለህ። እነኚህ በንስሐ በቄደር እስካልተመለሱ ድረስ ወጥተዋል። ጋይድ እሺ እኩዮቹ ተነጥሎ ያነሳን ሲያለቅስ ቁጭ ብሎ ቢያዩ ሉክ ዲያቆን የሚይዘው መስቀል የሚያክል አንገት ላይ ታስሯል። ከኋላ የእመቤታችን ስዕል አለ። የሚዘመረው ግን ምንድን ነው? እነዚህን አካላት በሙሉ አምላክ መሆኗን የካደ ግለሰብ በዚች አንደበት ይቆለጳጰሳል። ኧረ እንዴት ቻላችሁበት? ማለት እንዴት አንደበታችሁ ራሱ ተገራላችሁ እንደዚህ ለማድረግ? ፌል ስታደርግ እኮ እንደዚህ ነው። በቃ ስትወርቅ አንዳንዴ ቴንኪው ክርስቲያን ይህን ስላመጣው መሰረተ አንድ ሲበላሽ ቤተክርስቲያን ፎከስ ያደረገችው ህንፃ መገንባት እንጂ ህንፃ ክርስቶስ መፍረሱን ረስተዋለች። እና ህንፃ ክርስቶስ በጣም ፈርሷል። ህንፃ ብሎኬት ነው ደምቆ እየታየ ያለው። ወላጆች ልጆቻቸውን ማስተማር አልቻሉም። ወላጆች ልጆቻቸውን መቆጣጠር አልቻሉም። ካህናት ልጆቻቸውን መያዝ አልቻሉም። አባቶች ልጆቻቸውን መቆጣጠር አልቻሉም። ገንዘብ ብቻ ይስጧቸው፣ ደሞዝ ብቻ ይውደልባቸው እንጂ ልጆቻቸው ምን ላይ ነው? ምንድን ነው እሱ ያለውን ወላጆች አያውቁም፣ ልጆች አያውቁም፣ አስተዳዳሪዎች አያውቁም። ሁሉም አብረው ጠፍቷል ማለት ነው። በተለይም እንደ ኦርቶዶክሳውያን በጣም ትልቅ ኪሳራ ውስጥ ነን ያለ ነው። ይሄ በአንድ የሆነ ሳይሆን ከአመድ ግራኝ ጀምሮ ከዛ በኋላ የመጣው ድቀት እንዝላል ሰው እንዲሆን አድርጎታል ማለት ነው። ትውልዱ አብዛኛውን ዝም ብሎ ነውላላ እንዲሆን አድርጎታል። ዝም ብሎ የሌላውን አድናቂ የራሱን እንዳይናፍቅ የራሱን እንዲጠላ ተደርጎ ተሰርቷል። በተለይም በእስልምናው ላይ ባለው ሁኔታ ላይ ምንም የሚያውቁት ነገር የለም። አብዛኞቹ ደደቦች ናቸው። ሶሪ ቱ ሴይ ዚስ እንደ ቃሌ ይቅርታ፣ መሀይም ስለሆናችሁ ነው። ይቅርታ ስድብ አይደለም ያለ መሀይም ማለት ልክ ነው። ደደቦች እና መሀይም ደንቆሮች ስለሆናችሁ ይቅርታ፣ ስድብ እንዳይመስላችሁ። ያው ስለሚገልጻችሁ ማለት ነው። እና ደግሞም ቆሻሾች ስለሆናችሁ ማለትም ቆሻሻ ካልሆናችሁ አንደኛውን ትሄዱ ነበረ። የራስን የሚሰድብን አካል
ታደነክ እዚህ ሆነ ቆሻሻ ባትሆን ይገርመኛል። የኔ ቤት ቆሻሻ ነው ያኛው ይሻላል እያልክ ከምናፍቅ አንደኛውን ብትሄድ የተሻለ ነው። ከሁለት ያጣ ማለት ነው። ቆሻሻ ቢለው ይከብዳችኋል? አይከብድም እኮ አይከብድማ። ቆሻሻ ስለሆናችሁ ማለት ነው። አይከብድም። ትክክል ነው። ያ ስለዚህ አንደኛውን ብትሄዱ ጥሩ ነበር። አክቹዋሊ እዛኛው ላይ ዩቲዩብ ላይ እዛኛው ቲክቶክም እያዳመጣችሁ ነው፣ እያየዋችሁ ነው። ወደ ከ600 በላይ ሰው እዚህኛው ላይ መምጣት ትችላላችሁ። እዛኛው ቲክቶክ ላይ እያዳመጣችሁ ያላችሁት በዩቲዩብም እያዳመጣችሁ ያላችሁ እንዳይከፋችሁ እንዳይከፋችሁ ማለት ነው። ስለሚገልጻችሁ ነው። እዚህ ውስጥም ካላችሁ ማለት ነው መሀይሞች ስለሆናችሁ በወር አንድ መጽሐፍ እንኳን ማንበብ ማትችሉ በአመት አንድ 10 መጽሐፍ እንኳን ሃይማኖታችሁን ያላነበባችሁ መሀይም አይደላችሁ? ታዲያ በአመት አንድ 10 መጽሐፍ እንኳን ያላነበብክ መሀይም ካልተባልክ ምን ልትባል? እንደውም መሀይም የሚለው ስም ራሱ ይበዛባችኋል ይመስለኛል አይደል? አለማወቃችሁ አለማንበባችሁ ሳያንስ መንፈሱ ስለሚጠናወታችሁ ስዕል ተደረደሩና አብዛኛውን ጊዜ አይተህ ከሆነ ስዕል የሚደረድሩ ትልልቅ ብዙ መስቀል የሚያስሩ ትናንትና ብያለሁ። የእምነታቸው ውስጣቸውን ሽንፈት በብዙ ክርና በብዙ መስቀል ከዛ በትልልቅዬ ስዕል አድኖ ከኋላቸው በማለት ሊሸውዱ ይሞክራሉ። ታውቱ እሱ አያድናችሁ። እሱን በማድረግ ተቃራኒ እያደረጋችሁ አያድናችሁ። ከኋላችሁ መስቀል ትልቅዬ ስዕል ደርድራችሁ ነሽዳ እየዘመራችሁበት አያድናችሁ። ግድግዳው ራሱ በስዕል አድኖ ቢሰራ እንጨቱ ራሱ ወለሉ ራሱ እንደዛ ቢሆን ጣራውም ቢሆን የሚቀርብበት መስዋዕት ነሽዳ እስከሆነ ድረስ ምንም አይጠቅማችሁ። እንደውም ፍርድ ይሆንባችኋል፣ እንደውም እሳት ይሆንባችኋል፣ እንደውም መከራ ይሆንባችኋል። እንደዛ ነው።